ሰላም ሰላም እንዴት ናችሁ? አብሮድ ሴሽኖች ነን። በዛሬ ቪዲዮአችን የምናየው ስለ ጃፓን ይሆናል። ጃፓን ምስራቅ ኤዥያ የምትገኝ ደሴት ሀገር የሆነች ነች። ጃፓን ያለፈው ታሪኮች እና አሁን ያለው ቴክኖሎጂ አንድ ላይ አስማምታ ወይም ታሪኩም ሳይጎዳ ቴክኖሎጂም ሳይቀር አንድ ላይ ለማየትም ለመጎብኘትም ምርጥ ሀገር የሆነች ነች። በጣም የምታምር ሀገር ነች። ጃፓን ሙሉ በሙሉ ውቅያኖስ የተከበበች ሀገር ናት። በዚህ ምክንያት ባህሩ ለጃፓናውያን ሕይወት፣ ምግብ እና ባህል በጣም አስፈላጊ ከሆኑ ነገሮች ዋነኛው ነው። ሀገሪቷ በጣም ንጹህና ደህንነቷም በጣም የተጠበቀ ለማየትም በጣም ማራኪ ከሆኑ ሀገሮች አንዷ ነች። ሰዎቹ ጊዜን እና ሕጎችን እና እርስ በርስን በጣም ከሚከባበሩበት ወይም ደግሞ ለሰው ልጅ የላቀ ክብር ከሚሰጥበት ሀገሮች ዋነኛዋ ነች። ጉዟችን በዋና ከተማ ቶኪዮ እንጀምርና ቶኪዮ በዓለም ላይ ካሉት ታላላቅ ከተማዎች አንዷ ነች። ቶኪዮ በሁሉም ነገር ያሸበረቀች ከተማ ስትሆን በጣም ብዙ ሱቆች እና በሰዎች የተጨናነቀች እና በጣም ፈጣን ባቡሮች ያሏት ጭምር ነች። ጃፓንን ለመጎብኘት ስትሄዱ ከወገባቸው ዝቅ በማለት ሰላምታን ይሰጣሉ። በቶኪዮ በገበያም በቴክኖሎጂም ያን ከፈለጉ በዘመናዊ ሕይወትም መዝናናትና እነሱን መጎብኘት ይቻላል። ለጸጥታና ለተፈጥሮ የሚወድ ሰውም ጭምር ጸጥ ያሉ ቤተ መቅደሶችና ትናንሽ መናፈሻዎች እስከ ትላልቅ የሚያምር ጫካዎችና ተፈጥሮዎች ጭምር ማየት ይችላሉ። አሁን የጃፓን ባህላዊ እምብርት ወደ ሆነችው ኪዮት በታሪክ እንጓዝና ኪዮት በታሪክ የተሞላች ናት። የቆየ ቤተ መቅደሶች፣ የእንጨት ቤቶችን፣ የድንጋይ መንገዶችንና የሚያማምሩ የአትክልት ቦታዎችን ታያላችሁ። ኪሞን የለበሱ ሰዎች በጠባብ ጎዳናዎች ላይ በቀስታ ሲራመዱም ታያላችሁ። የቤተ መቅደስ ደወሎችን መስማትና ጥልቅ የሰላም ስሜት ሊሰማዎት ይችላል። ኪዮት ጃፓንን ከብዙ ዓመታት በፊት እንዴት እንደምትታይ ያሳየናል። ስለ መከባበር፣ ትዕግስት እና ወግ ያስተምረናል። ቶኪዮ የወደፊቱን ስታሳይ፣ ኪዮት ግን ያለፈውን ትጠብቃለች። የጃፓን ምግብ በኤዥያኖች የተለመደ አንድ ተመሳሳይ አይነት ምግቦች ሲኖሯቸው ብዙ ሰው ሩዝ፣ አሳ፣ አትክልት እና ኑድል እና ሾርባ ይመገባል። ሱሺ የጃፓናውያን ምግብ ሲሆን በዓለም ዙሪያ ታዋቂ ከሆኑ ምግቦች አንዱ ነው። ነገር ግን ሌሎችም ብዙ ጣፋጭ ምግቦች አሏቸው። በጃፓን ውስጥ ምግብ በጥንቃቄ እና በጽዳት ይዘጋጃል። ስለ መብላት ብቻ ሳይሆን ስለ ሚዛንና ውበትም ጭምር አስበው ነው የሚያዘጋጁት ጃፓናውያን። የጃፓን ሰዎች በደግነታቸውና በአክብሮታቸው የታወቁ ናቸው። ሽማግሌዎችን፣ እንግዶችን እና ተፈጥሮን ያከብራሉ። በስምምነት፣ በቡድን ስራ እና በዲሲፕሊን ያምናሉ። ልጆች ትምህርት ቤታቸውን ማጽዳት ይማራሉ። ሰዎች በትዕግስት ወረፋ ይጠብቃሉ። ማንም ወረፋን አልፎ አይሄድም። ጃፓን ውስጥ ሌሎችን መረበሽ ወይም ሌሎችን ማወክም በጣም የተከለከለና አጸያፊ ነገር ነው። ይህ ባህል ብዙ ጊዜ ሰዎቹ ተከባብረውና በተጨናነቀ ቦታዎች ራሱ በስነ ስርዓት እንዲመሩ ብዙ ያግዛል እና የተለመደም ነው። ጃፓን በቴክኖሎጂም ጭምር በጣም ታዋቂ ነች። በጣም ፈጣን ባቡሮች፣ ስማርት ማሽኖች እና ሮቦቶችን እና ዘመናዊ ስርዓቶችን ከሚገኙባት ሀገሮች ዋነኛዋ ነች። ግን ጃፓን ከተማዎችና ማሽኖች ብቻ አይደሉም። እንዲሁም ዋነኛ ቦታ ከምትሰጣቸው ነገሮች አንዱ ተፈጥሮ ነው። ሀገሪቱ ተራራ፣ ደኖች፣ ሐይቆች እና እሳተ ገሞራዎች አሏት። በጸደይ ወቅት የቼሪ አበባዎች መሬቱን በሮዝ አበባ ይሸፍናሉ። እንዲሁም በበጋ እና በክረምት መካከል ያሉ ወቅቶች ቅጠሎች ወደ ቀይና ወርቃማ ይለወጣሉ። በጃፓን ውስጥ እያንዳንዱ ወቅት የተለየ እና የሚያምር ስሜት አለው። በዚህ ምክንያትም ጃፓን በብዙ ጎብኚዎች በጣም ከምትወደድ እና ከምትሞገስ ሀገሮች ዋነኛዋ ነች። ስለዚህ ጃፓንን መጎብኘት ካሰባችሁ ወይም ወደ ጃፓን እየተነሳችሁ ከሆነ መልካም ጉዞ እያልን የዛሬ ቪዲዮአችን እዚህ ላይ የሚያበቃ ይሆናል። ለቻናሉ አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁ አትርሱ። በቀጣይ ቪዲዮ እስከምንገናኝ ቸር ቆዩ።